ዛሬ ጥራታቸውን መሰረት አድርገው ለሽያጭ ያወጧቸውን የቤት መረጃዎች ይዤላችሁ መጥቻለሁ። በ8 ሚሊዮን 200 ሺህ ብር ባለ 2 መኝታ ዘመናዊ ቤት እንዲሁም እጅግ በጣም ዘመናዊ ቤት በላፍቶ 175 ካሬ ሜትር ቪላ በወሰን አንደኛ ተደርጎ የትም ያልታየ የቤት የፊኒሽንግ ቀን ተጠቅሞ ለሽያጭ አቅርቦላቸዋል። እያንዳንዳቸውን ይዤላችሁ መጥቻለሁ። በተጨማሪም በየትኛውም በአዲስ አበባ አካባቢ የሚሸጥ ቤትና ቦታ ካላችሁ በፍጥነት አድርሱ። እያንዳንዱ መረጃ አድምጡት። መልካም ቆይታ። ሰላም ጤና ይስጥልን። እንደምን ዋላችሁ፣ እንደምን አደራችሁ? ውድ የተከበራችሁ የአዲሱ ተከታታዮች በውጭም በሀገር ውስጥም የምትኖሩ ቤት የምትገዙ እንዲሁም ስለ ቤት መረጃ ማወቅ የምትፈልጉ ወሳኝ የሚሸጡ ቤቶችን ነው እንግዲህ በሰዓት ይዤላችሁ ከቻልኩኝ። ትክክለኛ ገዥ ከሆናችሁ እና ራሳችሁ መታችሁ ጎብኟቸው፣ እዩዋቸው። ከሻጮች ጋርም በዛው እግረ መንገዳችሁን ዋጋ እየሰጣችሁ እየተደራደራችሁ ትሄዳላችሁ። ከዛ በተጨማሪ ትክክለኛ ታማኝ ወኪል ካላችሁ ደግሞ ለእናንተ የሚያስብ ላኩትና እናስጎበኛዋለን። ያየውንም ይነግራችኋል። እንግዲህ ዛሬ ወሳኝ የቤት መረጃ መጣውላችሁ። የምታዩት ዘመናዊ ቤት ነው። ቆንጆ ቤት ሻጩ ለራሱ እንግዲህ ገንብቶ እየኖረበት ነው ያለው። ነገር ግን ለአንዳንድ ጉዳዮች ብሩ ስለተፈለገ ለሽያጭ አቅርቦላችኋል። እንግዲህ ወሳኝ ምንም አይነት ወጪን የማይጠይቅ ቤት ነው። ራሴ በአካል የማውቀው ሻጩንም በአካል እያነጋገርኩት ነው ያለሁት። እንግዲህ መሸጥ እንደፈለገ ነግሮኛል። ትክክለኛ ወሳኝ ገዥ ካላችሁ እንግዲህ በማንኛውም ሰዓት ብትደውሉ ቀደም ብላችሁ ወስደን እናሳያችኋለን። ፋይሉ ዲጂታል ካርታ ነባር ፋይል ነው። ከዋና አስፓልት በ100 ሜትር ገባ ብሎ የሚገኝ ነው። 175 ካሬ ሜትር የካርታ ስፋት ያለው፣ አቀማመጡ ወደ ምስራቅ ወይም ወደ ጠዋት ፀሐይ ሲሆን ለማንኛውም የእምነት ተከታይ መሆን የሚችል በላፍቶ አካባቢ ከሜክሲኮ በ9 ኪሎ ሜትር አካባቢ ይመስለኛል እንግዲህ እርቀቱ። ስለዚህ ይህን ቤት መግዛት የምትፈልጉ ወረዳ 12 አካባቢ ከኮደ ልማት ከመልሶ ማልማት ነፃ የሆነ ምርጥ ቤት ነው። እንግዲህ ባለ 3 መኝታ ቤት ነው። እንዲሁም ግቢ 2 መኪኖችን ይዛል። የቤቱ ከፍታ እጅግ በጣም ደስ የሚል ነው። ሰፊ ሳሎን አለው። ኦፕን ኪችን ግን አልተሰራለትም ወይም አልተገጠመለትም። ቦታው ግን ዝግጁ ነው፣ መግጠም ትችላላችሁ። ስለዚህ ይህን ቤት 3 መኝታ ቤት ዋና ቤቱ ላይ ለልጆች 2 መኝታ ቤት አለ። የጋራ ሻወር ቤት ነው። ከዛ ውጭ ግን እንግዲህ ቁምሳጥን 3 መኝታ ቤቶች ተሟልቷል። ቆንጆ መኝታ ቤቶችን ይዟል። ከዛ በተጨማሪ ሰርቪሱ ላይ 2 ሰርቪሶች አሉ። 2 ሰርቪሶች ለመኝታ ቤት አገልግሎት መሆን ይችላሉ። ለእንግዳ መኝታ ቤት፣ ለስራ አጋዥ ወይም ለሰራተኛ መኝታ ቤት፣ እንዲሁም ሰፋ ተደርጎ የተሰራ ካቢኔት የተገጠመለት ሰፊ ኪችን እና የውጭ ሻወር ሽንት ቤት ለሁለቱ ሰርቪሶች ተዘጋጅቶላችሁ ይገኛል። ይህ ቤት እንግዲህ በአጠቃላይ 5 መኝታ ቤት እንዲሁም 1 ኪችን እና 3 ሻወር ሽንት ቤት፣ 2 የመኪና ማቆሚያን ይዞ አደገኛ ጥርስ ሳይቀር ሁሉ ነገር የተገጠመለት ነው። እንግዲህ አካባቢው በእርግጥ ሰላማዊ መኪኖች ውጭም ማደር የሚችሉበት አካባቢ ነው። ይህን ቤት በ29 ሚሊዮን ብር ጥሪ ብሏል። እስከ 27 ሚሊዮን ብር ሊሸጥላችሁ ይችላል። ቆንጆ ቤት ነው። በላፍቶ አካባቢ መታችሁ ማየት ትችላላችሁ። ምናልባት ይህን ቤት ለማየት ስትመጡ በ165 ካሬ ሜትር ጥሪ 27 ሚሊዮን ዘመናዊ ቤት በ250 ካሬ ሜትር ላይ የተገነባ ጥሪ 45 ሚሊዮን ብር ቆንጆና አንደኛ የሆነ ቤት እንዲሁም ሌሎችም ከኦልድ ሞዴል ጀምሮ እስከ ዘመናዊ ቤት በላፍቶ አካባቢ ነባር ፌል ዲጂታል ካርታ ናቸው። እየመጣችሁ ማየት ትችላላችሁ። በፎቅ በቪላ በአፓርትመንትም ሁሉም ነገሮች ላፍቶ አካባቢ በጥሩ ዋጋ እጅግ በጣም መግዛት የምትችሏቸውን የቤት አይነቶች እጃችን ላይ በርከት አድርገን ይዘናል። መታችሁ እዩ። ወደ ሁለተኛው የዕለቱ መረጃ ስወስዳችሁ ደግሞ ምናልባት አቅማችን ዝቅ ያለ ነው ለምትሉ የማዳም ቅመሞችም ሆናችሁ በሀገር ውስጥም በውጭም የምትገኙ ኢትዮጵያውያን በአዲስ አበባ ውስጥ አያት አካባቢ ባለ 2 መኝታ ቤት 82 ካሬ ሜትር ቤት መግዛት የምትፈልጉ ካላችሁ እንግዲህ በጣም ቆንጆ ነው። ይህን ቤት እንግዲህ አፓርትመንትን እንዲያስንቅ ተደርጎ እጅግ በጣም ለየት ብሎ የተሰራ በ40/60 ፕሮግራም የተሰጠ በጣም አንደኛ የሆነ ቤት ነው። ቤቱ ባለ 2 መኝታ ቤት 6ኛ ፎቅ ላይ ሲሆን እዳ የዘጋ ምንም አይነት እዳ የለበትም። ዲጂታል ካርታን ይዟል። ዋጋው ደግሞ በጣም ቆንጆ ነው። እንግዲህ አካባቢው ለትራንስፖርት የመብራትም የውሃም አገልግሎት ሁሉም ነገር የተሟላ ሲሆን ባንኮች፣ ትምህርት ቤቶች
ሁሉም ስትኖሩ የሚያስፈልጋችሁ ነገሮች ሁሉ በአካባቢው የተሟሉ አካባቢ ናቸው። ብዙ ነዋሪ ገብቷል። እንግዲህ እዚህ አካባቢ ኪራይ ማግኘት እንኳን አሁን እየከበደ መጥቷል። ምክንያቱም ነዋሪው እዚህ አካባቢ በርከት ብሎ ይገኛል፣ አያት 49 አካባቢ። ስለዚህ እዚህ አካባቢ አሁን ቤቶችን ብትገዙ ይሻላል። ከአመት ዓመት አይደለም ከወር ወርም ታላቅ ዋጋ ጭማሪ እየተደረገበት ያለ ነው። ስለዚህ ይህን ቤት የምትገዙ ካላችሁ እንግዲህ በ8 ሚሊዮን 200 ሺህ ብር የመጨረሻ ዋጋው ነው። በእርግጥ ብዙ ሰዎች እያዩት ነው። ሳትቀደው መታችሁ ማየት ትችላላችሁ። ነገር ግን ስትመጡ አንድ ቤት ብቻ ሳይሆን በርካታ ቤቶችን አዘጋጅተን አማራጮችን አይታችሁ እንድትሄዱ በፎቅ ደረጃ ከፍተኛም ዝቅተኛ፣ በካሬ ደረጃ እንዲሁም በዋጋ በፊኒሽንግም ሆነ ራሳችሁ የምትጨርሱት እንግዲህ የተለያዩ የቤት አይነቶችን ለማየት ቀድማችሁ ደውሉ። አካባቢ ላይ እንደደረሳችሁ እንግዲህ ብትደውሉ ላንገኝ እንችላለን ማለት ነው። ሶስተኛውና የመጨረሻው የዕለቱ የቤት መረጃችን እንግዲህ ዋጋው ቆንጠጥ ያለ ነው። ነገር ግን ራሳችሁ ብትገነቡት እንኳን እንደዚህ አድርጋችሁ መገንባት እጅግ በጣም ከባድ ነው። ምክንያቱም ቤቱ የተጠቀማቸው የፊኒሽንግ ማቴሪያል አጠቃቀሙ፣ ዲዛይን፣ ፓርቲሽኑ በጣም ለየት ያለ ቤት ነው። ይህን ቤት እንግዲህ ቢያንስ ለሽያጭ ከወጣ 2 ዓመት አካባቢ ሊሆነ ይችላል። ነገር ግን አሁን ውስኑ ቅናሽ ወይም አስተያየት ስለተደረገበት ለእናንተ ድጋሚ ይዘንላችሁ መጥተናል። ብቻ ዘመናዊ ቤት የምትፈልጉ ኢትዮጵያውያን ካላችሁ እጅግ በጣም ምርጥ ቤት ከአመት ዓመት የቤቱ ውበት ምንም የማይቀንስ የቀለም ምርጫ፣ የተጠቀማቸው የፊኒሽንግ እቃዎችም ሆነ የቤቱ አሰራር ዲዛይኑ የማይሰለች ልዩ ተደርጎ የተሰራ ቤት ነው። ይህ ቤት የሚገኘው በወሰን አካባቢ ነው። ወሰን አካባቢ ነባር ፋይል ዲጂታል ካርታ ሲሆን መሰረተ ልማት ሁሉም ነገር የተሟላ ከዋና አስፓልትም እጅግ በቅርብ ርቀትና ቆንጆ ሳይት 24 ሰዓትም ጥበቃ ያለበት ተመሳሳይ የቤት አይነቶችም የሚገኙበት አካባቢ ላይ ተገንብቶ ይገኛል። 200 ካሬ ሜትር ስፋት ያለው ግራውንድ +1 ተደርጎ የተገነባ፣ ግቢው ደግሞ 2 መኪኖችን በነፃነት የሚያስቆም ግቢ አለው። እንግዲህ ዋና ቤቱ ግራውንድ +1 ሰርቪሱ ግራውንድ +1 ተደርጎ ተሰርቶ ነው የሚገኘው። ግራውንድ ላይ ዋና ቤቱ ላይ ማለት ነው ሰፊ ሳሎን እና ኦፕን ኪችን እንዲሁም አንድ ደረጃ መውጣት ለማይችል ለእናታችሁ፣ ለአባታችሁ፣ ለአዛውንት መሆን የሚችል መኝታ ቤት አለ። ከዛ ውጭ እንግዲህ ዋና ቤቱ በዚህ ተጠናቋል። ከዛ መቀጠል ወደ ሰርቪሱ ስትሄዱ ወደ ኪችን መሸጋገሪያ ግራውንድ ተሰርቶለት የውሃ ማጠራቀሚያ ታንከር ተቀምጦለታል። እንዲሁም እጅግ በጣም ሰፊ በጣም በሚያምር መልኩ ደግሞ ትራዲሽናል ኪችን ካቢኔት ተገጥሞለት ይገኛል። እዛው ግራውንድ ሰርቪሱ ላይ ደግሞ የውጭ ሻወር፣ ሽንት ቤትና የስራ አጋዥ ወይም የሰራተኛ መኝታ ቤት እንዲሁም አነስተኛ ስቶርም ተዘጋጅቷል። ታዲያ ዋና ቤቱም የራሱ ደረጃ ሰርቪሱም የራሱ ደረጃ ጥግ ላይ ያለው ሲሆን ዋና ቤቱ ላይ አንደኛ ፎቅ ላይ እንደወጣን የምናገኛቸው የተለያዩ መኝታ ቤቶች አሉ። ትልቅ ሰፊ ተደርጎ የተሰራ ማስተር ቤድሩም አለ። የማስተር ቤድሩም እንግዲህ ሁሉም ነገሮች ተስተካክለውለታል። ቁምሳጥን፣ መታጠቢያ ክፍል ሁሉም 100% አልቀዋል። ታዲያ መኝታ ቤቱ ስፋቱ እጅግ በጣም ገራሚ ነው። ደስ የሚል በረንዳም አለው። ከዛ በመቀጠል እንግዲህ ለቢሮ ልታረጉት የምትችሉት ከዛ ውጭ ግን ለልጆች መኝታ ቤት መሆን የሚችል አንድ ክፍል አለ። እሱን እንዳለፋችሁ ወደ ሰርቪሱ ስትሄዱ በቀኝና በግራ 2 መኝታ ቤቶች አሉ። 2 መኝታ ቤቶችም የራሳቸው የሆነ አንድ የጋራ ሻወር፣ ሽንት ቤት ተዘጋጅቷል። ቁም ሳጥን ግን 2 መኝታ ቤቶች የራሳቸው አላቸው። ወደ ሰርቪሱ ቦታ ላይ ስንሄድ ደግሞ 2 መኝታ ቤት እንዲሁም አንድ ሻወር፣ ሽንት ቤት በጥሩ ሁኔታ የተዘጋጀ ሲሆን ቤቱ ከእንግዳ መኝታ ቤት እንዲሁም ከሰራተኛ መኝታ ቤት ውጭ 5 መኝታ ቤቶችን እጅግ በጣም በጥሩ ሁኔታ የያዘ ይህ ቤት አሁን የቀረበበት ዋጋ እንግዲህ 50 ሚሊዮን ብር ጥሪ ነው። ውስን ድርድር አለው። እንግዲህ ይህን ቤት ካሁን በፊት 55 ሚሊዮን ብር ብለን ለሽያጭ ማቅረባችን አይዘነጋም። ነገር ግን ማስተካከያ ተደርጎለታል። ወሳኝ ትክክለኛ ቤት ፈላጊ ካላችሁ እንግዲህ በቤቱ ጥራትና በቤቱ ውበት በአሰራሩ ዋጋው ወጥቶለት በካሬ ወይም በአካባቢ ሳይሆን ወይም በቤቱ ከፍታ ሳይሆን በተጠቀማቸውና በተጠቀመው የፊኒሽንግ ሁኔታ እጅግ በጣም ዘመናዊ ተደርጎ ተሰርቶ በዲጂታል ካርታ ላይ ቀርቦላችሁ ይገኛል። በባንክም በካሽ መግዛት የምትፈልጉ ኢትዮጵያውያን ካላችሁ ንጹህ ቤት መኖር የምትፈልጉ ይህን ቤት መታችሁ ይዩት። ታዲያ በሀገራችን ውስጥ እጅግ በጣም በአዲስ አበባ ለየት ያሉ አካባቢ ብስራተ ገብርኤል እንዲሁም ባድሜ በሲኤምሲ ዙሪያ ሚኒስትሮች እንዲሁም ቦሌ መገናኛና በቡልቡላ በተጨማሪም በለቡ አካባቢ የሚሸጥ ማንኛውም የቤት አይነት ካላችሁ በፍጥነት አድርሱን። ትክክለኛና ወሳኝ ገዦች እጃችን ላይ ይገኛሉ። የዛሬው መረጃ በዚህ ጨረስኩ። ሰላም ሁኑ።